ሰላም ደህናችሁ ቲጂ ነኝ እንኳን ወደ YouTube ቻናሌ በደህና መጣችሁ ለዚህ ቻናል አዲስ የሆናችሁ ሰብስክራይብ አድርጋችሁ የደወል ምልክቷን ብትጫኑ በየጊዜው መለቀው ቪዲዮ ይደርሳችኋል ሰብስክራይብ አድርጉ ይሄንን ቪዲዮ ከበዓል በፊት ነው የተቀረጸው ከበዓል በኋላ ነው እንግዲህ መለቀው ላታዩት ትችላላችሁ ግን ይጠቅማችኋል ብዬ አስባለሁ አንድ ቪዲዮ YouTube Facebook ላይ አየውኝና ረዘም ያለ 16 ደቂቃ ፊልም ነው ቪዲዮ ነው I think part አለው መሰለኝ ኮሜንት ላይ መረ part 2 ልቀቁልን ሲባል ነበር ቪዲዮን አጫውተላችሁና የኔን ሪአክሽን እንትንላችኋለሁ ቪዲዮ የት እንዳለ የምታውቁ ሰዎች ግን ብትጠቁሟቸው አንዳንድ ሰዎችን ብዬ ከወዲሁ ጠይቃችኋለሁ ምናልባት ቪዲዮ ለአንዳንዶቻችሁ ኦፌንሲቭ ሊሆን ይችላል ግን እስቲ ነውና ሐሳቤን እሰጥበታለሁ ለክስክስ እንዴት አባቷ ነው የምታምረው ባክጦስ ለኔም ተረፈኝሽ መጣው ድል ልሞክር ምንድነው ጥፊው ተስማምቷል ነው ሲላምላክ ባላሉ ጥፊው ተስማምቷል መሰለኝ እንዴት ነው የምታምሪው በጊዮርጊስ አሁን ዞር በለልኝ ስራ ፈት ቆያ ሰውዬ በሰፈር መዋረድ ፈልጋል መሰለኝ አረቢያን ስንተዋወቅ ሌላው ቢቀር ጓደኛ ነናል ጭራሽ ሌላም ነገር አስባል ደፋስ ችግር አለበት እንዴ በኋላ ግን ይቆጭሻል እሺ ባክ የኛ ነው አጀማመሩ ከዚህ ነው አሁን ዞር በልልኝ እምቢ ካልክ ግን አስቸገረኝ ብዬ አስጠፈነጋለሁ መንገድ ላይ የሚቀመጥ ልጅ ነው ይደበዛ ፖሲብሊ ደንበራ ነው መጀመሪያ የጀመራት እንግዲህ በመተናኮስ ነው I hope መቼም እኔ ጋር ያላችሁ ወንዶች ይሄ ለከፋ ሳይሆን ሃራስመንት እንደሆነ ታውቃላችሁ ብዬ አስባለሁ ለከፋ ቀለል ያለው ነው you know በንግግር ኦፌንሲቭ ያልሆነ ወይም ደግሞ ላይምሮ የማይጎረብጥ አይነት ነገር ነው ይሄ ግን ድርጊት አለው which is ይሄ ሃራስመንት ነው ታውቃላችሁ ብዬ አስባለሁ እዚህም ያላችሁ ወንዶች ለእንደዚህ አይነቱ ነገር እንደማትጋለጡ ግልጽ ነው okay so the whole scenario የተጀመረው ከዚህ ነው okay አስቡት ይሄ ሲናሪዮ ወዴት ሊሄድ እንደሚችል አስቡት ልጅቷ she's very much aggressive በጣም ተናዳለች በጣም ተቆጥታለች ኃይሏን ማሳየት ፈልጋለች እያለ ይቀጥላል ልቀጥል ተወያልኩ ተዋርደ መጣ ዛሬ ባትመጣ ነገ ተመልሳ ትመጣለች ምን አለበለ ኧረ እባክህ እንደዛ ስታመናጭቅ ባይኔ ያዩትን እዚሁ ልሰክሰኝ ባሉን እቺ ልጅ የዚህ ሰፈር ደግማ ከመጣች እኔ ይቀጣል አት ሲላምላክ እኮ ነው እኔ ከፈለኩ እንኳን እሷ ሞናሊዛን ከሸራው ላይ አስወርጄ አስመጣታለሁ ምን በቃ የልጅቷ ጥፊ ቅን ያዘርፍ ጀመራ ቆይ ምን ተማምነ ነው መቼም ስልኳን ትፈልጓለች ወይኔ በጊዮርጊስ አታ ፍቅሮቹን ይዛብንስ ብመጣ ለዛሬ ታሰፈር እንሂድ መደወል አይቀር ያኔ እሷም ስልኳን እኔም እሷን ወስዳለሁ ያርገልሽ መቼም ብራዘር ሚቴሊዮ ደፋያ ስልክን ሰጠኛለህ ወይስ ከርሜላ 5 አመት ተነስ ይኸውልሽ ቆንጆ አሁን ትንፋሽ የማይሰጥ የስራ ስብሰባ ላይ ነው ስልክሽን የምትፈልጊ ከሆነ የጣልሽበት መጥተሽ ቻው ያው ሳብ ጎርሳ መጣች ነግሬ ነበር እኮ እንደምትመጣ ሰማኛለህ ዛሬ ጫፌን ብነካኝ ሴት ናት ብዬ ዝም አልላትምሽ ትሰማኛለህ ማን እንደሆንኩኝ ያወቅኝ አልመሰለኝም መጃፈር ከሌለበሰው ጋር ባትጃፈር ላንተም ጥሩ ነው ሲጀመር እንዴት ብትነቀኝ ነው ኪሴ ውስጥ ገብተህ ስልኬን የሰራከኝ ሌባ ገና ሳይታውቀኝ ነበር ደሞ እኮ ለማፈር ስላላይ ነበርኩ ስትል አሁን ስልኬን ስጠኝና ልሂድ እዚህ ለደቂቃ መቆየት አልፈልግም ሰው እንዴት እንደዚህ እየተመናቀረ ቆንጆ ይሆናል ፈጣሪማ በጣም ነው የሚያዳለው ስልኬን ትሰጠኛለህ ከሰጠኝም ሰጥሻለሁ እኔ ቆንጆ ከዛ በፊት ግን አንድ ማድረግ ያለብሽ ነገር አለ ጨዋታ ብለሽ መሰረት ትችያለሽ እንደ ህፃን ጨዋታ ትወዳለህ መሰለኝ እኔ ስሜን ነግሬሻለሁ አንቺ ስምሽን አትነግሪኝ ነተው ስልክሽን አትፈልጊው መሰለኝ እኔን ማረከምሽ ና ስሜን ነው ማወቅ የፈለከው ስሜ ማን ይባላል መሰለ ቢንጎ ለወደፊት የምትጫወተውን ሰው ምረጥ እሺ ካላቅማት እንጠራራ ሌባ ከየት ነው ደግሞ እቺን ያመጡብን በጊዮርጊስ እጄ ካላስገባዋት አላርፍ በቃ ለምን አፈታትም አልተዋት ትንሽ ብታለፈኝ እንደምታያት አይደለች በጣም ትንሽዬ ቡችላ ናት ቡችላ ደግሞ ትጫዋለች እንጂ በጭራሽ አትነክስም ይሄ ነገር ድራማ ነው ብቻ ማለት ስለከበደኝ ነው ይሄንን ቪዲዮ በሰራላችሁ
ሆ ስማ አመሰግናለሁ እሺ ሃይ ሲል አምላክ ሃና እንዴት ነህ እዚህ በመጣ አላጣህም ብዬ መጣሁ ደሞ የተጣደፍክ ትመስላለህ ሳልወድሽ አልቀረውም ይርዛ ጅል ጊዮር ፍጭብኝ ወድጄሃለሁ ባለፈው ሳልነግርህ የቀረው ተይ ነበር ግን ከዛ በፊት ላውራክ ፈልጋለሁ ማፍቀር ፈራለሁ አቃለሁ በቅጡ እንኳን ቁጭ ብለን አናውቅ ግን ነፍስ ከነፍስ የሚገጠመች ይገባኝ ሀበሌን በጓደኛ ካሳደቀች የሚስክልኝ ቀን ነበር ውስጥ ምን እንዳለ ይቻል ዛሬ ይሄንን ቪዲዮ አይኖች ውስጥ ብዙ ነገሮች አሰብኩበት ምክንያት ምንድነው አንዳንድ ሴቶች አረ በጊዮርጊስ ምንድነው ላይ ያላችሁ ሴቶች you play hard to get ግን you're not hard to get hold on ቀስ እንዳትናደዱ ብዙዎቻችሁ በጣም ራሳችሁን መከላከል ትችላላችሁ ንግግሮቻችሁ በጣም ራፍ ናቸው ራሳችሁን ለመጠበቅ የምትሄዱበት መንገድ ጥሩ ነው ነገር ግን አንድ ወንድ ፐርሲስት ካረገ ትንሽ ያላማ ጽናት ኖሮት እንደው ለሳምንት ከታገለ ያ የጠላችሁት ያንቋሸሻችሁት የሰደባችሁት ወንድ እጅ ላይ እንደምትወድቁ በጣም ብዙ ጊዜ አይቻለሁ እኔ ሶ ዛሬ ለናገር የፈለኩት ነገር ምንድነው ትንሽ ኤግዛጀሬትድ ሆኗል ብላችሁ ልታስቡ ትችላላችሁ ግን I don't think so ዛሬ ሴቶች ራሳችሁን እንድታዩበት ፈልጌ ነው ይሄን ቪዲዮ ያመጣው በብዙ አጋጣሚ እንደዚህ አይነት ነገሮች በህይወታችን ይፈጸማሉ ራይት ሃራስ ልንደረግ እንችላለን ትንኮሳ ሊደርስብን ይችላል ሃንድል የምናረግባቸው ብዙ መንገዶች አሉ አንደኛው እሷ እንዳረገችው ቁጣዋንና ብስጭቷን ማሳየት ነው which is okay ማንም ሃራስ ተደርጎ እንደው ፒስፉል ሆኖ ይሄዳል ማለት አይደለም እኔ ግን ከብስጭቱና ከቁጣው በላይ ያለው ነገር I think እሱ ላይ ብቻ አይደለም ያየሁት ብዙ ቪዲዮዎች ላይ ያየው ነውና ቪዲዮ ደግሞ ኦፍ ኮርስ የብዙ ሰዎችን ሐሳብ ሪፍሌክት ያደርጋል ብዬ አስባለሁ ለምዶን አላቅም ይሄ ግጭትና መናደድ እንዴ ያለው ብስጭት የኬሚስትሪ ማሳያ እንዴት እንደሆነብን አላቅም በጣም ጮሃ ተቆጥታ ተናግራ ብላ ምናምን ወዳኛለች ማለት ነው I don't know እንዴት ያገናኛችሁት እንደሆነ አላቅም እዚህ ላይ ብቻ አይደለም ያየሁት ብዙ ላይ ነው ያየሁትና I know ብዙ ጊዜ ሰምተናል ሴት ልጅ የምትበሳጨው የምትናደደው ለዋን ብስጭቷን ምናምን የምታሳየው ስትወድ ነው guys please ይሄ ናቹራል ባህሪ እኮ አይደለም ይሄ ናቹራል ባህሪ አይደለም ለምን እንደሆነ አላቅም ሪሰንትሊ ራሱ ሌላ ቪዲዮ ያየው ነበርና ለምንድነው ኮንፍሊክትን ከኬሚስትሪ ጋር የምታያይዙት ግጭትን ጥላቻን ጥል ምናም ድብድብን ከመሳሳብ ጋር የምታያይዙት ለምን እንደሆነ አላቅም this is not healthy by the way ጤነኛነት አይደለም ጤነኛ ነገር አይደለም እና በቃ ይሄ ኢንተንሲቲ የሆነ ይሄ በቃ ኃይል እንትን ያለው ምናምን ነገር ደግሞ በቃ ኢንቲሜት ከመሆን ጋር ታገናኙታላችሁ ከዚህ በፊት ስለ ታይታኒክ ሰርቻለሁና ኢንተንሲቲ ይሄ በቃ ሃይና ወደ ላይ ወደ ታች ያለ የስሜት መዋዠቆች ከኬሚስትሪ ጋር ከመዋደድ ጋር ኢንቲሜት ከመሆን ጋር ስለምንዋደድ ነው እኮ ምናምን ይያላችሁ ለምን እንደዚህ አይነት ነገር አክሰፕት እንደምታደርጉ አላቅም እና በዚህ አጋጣሚ ልነግራችሁ የምፈልገው ነገር ምንድነው ቪዲዮ አያሳይም ይሄ ውሸት ነው ልትሉ ትችላላችሁ ግን የእያንዳንዳችሁን አካሄድ እንድትመረምሩ ስለምፈልግ ነው አንድ ወንድ ካንቺ ጋር ለመሆን ወይ አንቺን ሻይቡና እንዲልሽ ወይ ዴት ይዞሽ እንዲወጣ ምን ያህል ቀን ነው ፐርሲስት ማድረግ ያለበት የሚለውን ጥያቄ ልጠይቃችሁ አንድ ወንድ ስንት ጊዜ ነው ቴሌግራም ላይ ሃይ ቆንጆ ሃይ ውዷ ሃይ እንዴት ነሽ ማለት ያለበት ያንቺን አቴንሽን እስኪያገኝ ድረስ ባንወሻሽ ጥሩ ነው ስለዚህ አንዳንዶቻችሁ because of ማህበረሰቡ ያስቀመጠብን የሴት ማንነት መገለጫዎች ስላሉ እሱን ለማስጠበቅ በሚል ሊሆን ይችላል ትንሽ we play hard to get ሆነን አይደለም በኃይለኛው ማንገኝ ሆነን አይደለም ግን we like the game
ጨዋታዋን እንወዳታለን እና አንድ ወንድ ምን ያህል ጊዜ ቢሯሯጥ ነው ምን ያህል ጊዜ ኮንሲስተንት ሆኖ ቢያሳይሽ ነው እሺ የምትዩ የሚለውን ጥያቄ ራስሽን እንድትጠይቂ ነው ይሄንን ቪዲዮ የምሰራው ኦኬ ሶ ብዙዎቻችን የመጀመሪያ የግንኙነት ሪአክሽኖቻችን በጣም ኃይል የተሞሉ ናቸው በጣም ንዴት የተሞሉ ናቸው በጣም ብስጭት የተሞሉ ናቸው በቃ በጣም ነው ሪአክት የምናደርገው I'm not saying ልጅቷ ያረጓትን ነገር አይደለም ጀነራሊ ያልኩ ያለሁት ግን ብዙ ጊዜ ወንዶች እንትን ሲሉን ሲያናግሩን ምናምን ብለን ኃይለኛ ሆነን ነው ምን ጀምረውና በዚህ ሲናሪዮ በደንብ እንድታስቡ የምፈልገው ይሄን ያህል እልህ ንዴት ትዕቢት ስታሳዩ ወንዱን ልጅ እልህ ነው የምታጋቡት እልህ ደግሞ ፐርሲስት እንዲያደርግ ያደርገዋል ረጅም ጊዜ አይደለም ሳምንት ቢፈጅብኝ ነው 2 ቀን ቢፈጅብኝ ነው የሚላችሁ እንዴት አድርጎ እናንተን ማማለል እንዳለበት በደንብ አድርጎ ራሱን እስኪያስለምድ ድረስ ብቻ ነው የሚፈጅበት የመጀመሪያ ግንኙነታችሁ ሲዝን ላይ ከማንም ጋር ስትገናኙ ወንድም ሴትም ምንም ስታገናኙ እልህ ንዴት ቁጣ ጩኸት አያገናኛችሁ ምክንያቱም ሌላኛው ሰው ለእናንተ ሌላ ነገር እንዲያቅድ ታረጉታላችሁ አሁን ልጁ መጀመሪያ የሰጠችው ሪአክሽን ኦፍ ኮርስ መጥፎ ነገር ነው የሰራው ግን በቃ እዛ ጋር ጨርሳ መሄድ ሲኖርባት ሌላ ትግል ውስጥ ሌላ ሰጣ ገባ ውስጥ እንዲገቡ ሆኑ ብዙዎቻችን እናደርገዋለን እንደዚህ አይነቱን ነገር ባረግን ቁጥር ወንዶቹን እልህ ነው የምናጋባቸው ያልበሰለ ወንድ ደግሞ ጌም ይወዳል በቃ ይሄ ጨዋታው እንደዚህ አይነት ሰጣ ገባውን ስለሚወደውና ራሱን ፕሩቭ ማድረግ ስለሚፈልግ እልህ አጋብተን እስከመጨረሻው እንዲሞክር እናደርገዋለን እና ምን ልላችሁ ነው በምንም ሁኔታ ማታስቧቸውን ወይ ማትፈልጓቸውን ወይ ምናልባት ምናምን የምትሏቸውን ወንዶች እልህ አታጋቧቸው ምክንያቱም እልህ ፐርሲስት የሚያደርገው የሚጸናው እጁ እስኪያስገባሽ ድረስ ነው ከዛ በኋላ ምኑም አይደለሽም ሌላ እልህ የምታስገባዋን ሴት ደግሞ ይፈልጋል ስለዚህ ባካችሁ ጤናማ ያልሆኑ ወንዶችን ወደ ራሳችሁ አትሳቡ ሮንግ ሪአክሽን በማሳየት ምክንያቱም ቲጂ ብለውት የለም ኪነ ጥበቡ ያሳመመው ፍቅር the more አንድ ሰው አግሬሲቭ በሆነ በተቆጣሽ ቁጥር ወዳኛለች ማለት ነው በጮሽ ቁጥር ይፈልጋኛለች ማለት ነው ብሎ የሚያምንን ወንድ እንደ አትራክት እንደማድረግ ፔንፉል ነገር የለም ዝምታ ጸጥታ ፒስፉል የሆነ ነገር የማይገባውን ወንድ ትተሽ እንደዚህ አይነት የጻን ጨዋታ የሚገባውን ወንድ አትራክት ማድረግ ከባድ ነው በቃ በህይወትሽ በጣም ሰፈር ብታረጊ አይነት ሰው እንድትሆኚ ነው የሚያደርግሽ በእልህ አታስጀምሯቸው ምንም ነገር ካዝ እናንተ ሆናችሁ ዋጋ የምትከፍሉት እልህ ያዘው አይደል 1 ሳምንት ስትራይቭ ያደርጋል እልህ ያዘው አይደል 2 ሳምንት ስትራይቭ ያደርጋል ምንም አይነት ቴክኒክ ተጠቅሞ በእጁ ያስገባሻል ከዛ በኋላ ምንም ካንቺ ጋር ማድረግ አይፈልግም ምንም አይደለሽ ፖሲብሊ አብሮሽ ሊተኛሽ ይችላል ከዛ በኋላ በቃ ሂዝ ዳን በቃ እልሁን ነው የተወጣው እልህ ነው ያጋባሽው እልሁን ነው የተወጣውና አንዳንድ ጊዜ ከሰው ጋር አፕሮች የምታደርጉበት መንገድ እና ቶናችሁን በጣም ብትለዝቡ ጥሩ ነው በያስባለሁ ከዚህ በፊት ነግሬያችኋለሁ ይሄንን ታሪክ በያስባለሁና ወደ አንድ ቦታ ሙቭ ስናረግ የገባንበት ኢንቫይሮንመንት ላይ የሆኑ ሰዎች በቃ ካለወረድን ምናምን አሉን ማለት ነው ሴቶች ነበርንና አራ አይሆንም ምናምን አለና የምንገባበት ቦታ ላይ ጥበቆችም ነበሩ እነሱም ያግዙናል ብለን ከዛን አይሆንም ብለን እንትናለን ከዛን ካንደኛው ሰው ጋር በቃ ተመላለስን ማለት ነው እንግዲህ ቆይቷል ነው ማለት አሁን አይደለም 6-7 አመት በቃ እኔም ምናምን አልኩኝ ማለት ነው ከዛ በኋላ 2-3 ቀን የሆነ ቦታ ነው የሚቀመጠው ልጁ ካትኮል ያደርገኛል ይጠራኛል ወይ ደግሞ እንደዚህ ሰድበኛል ምናምን ከዛን ያው ይጓለች አይደል እልህ ያዘኝ ከዛን የሆነ ነገር ሲለኝ እኔ እመልስለታለሁ ከዛን I said to myself ቲጂ እቺ ነገር አታዋጣም በዚሁ ከቀጠልሽ አታክ ሊያደርገኝ ይችላል እኔ እንትን ነኝ ጋለ ምናምን የሚባልበት አይነት ሁኔታ ላይ ላልገኝ ይችላል ከዛ ይሄን ነገር መቀየር አለብኝ አልኩኝ ከዛን የሆነ ጊዜ ላይ ፊት ለፊት ተገናኘንና አወራን
በመጀመሪያ ያው ኢንተንሲቲው እንዳለ ብስጭቱ እንዳለ ለምን እንደዚህ ያላረክሽም የሚል ማለት ነው። ከዛ እኔም ቀጠልኩኝና ይቅርታ ተጠያየቅን። በቃ አስፈላጊ ስለሆነ ሰላም ማውረድ ስለነበረብን ቲል ዴት ጥሩ የሩቅ በጣም ሰላም እንባባል ሰዎች ነን ማለት ነው። በጣም አግሬሽኔን ማስቀጠል እችላለሁ፣ ማንም ይከለክለኝ የለም። ግን ደግሞ የሆነ ሰው በሆነ አጋጣሚ ቢጎዳኝ የማን ያለ እንደምን ማንም በሌለበት ችግር ውስጥ ነው የምገባው። አንዳንድ ጊዜ እልህ እንኳን የሚያጋቡን የሚያበሳጩን የሚያናዱን ሰዎች ፍሪኩዌንት ኢንተራክሽን የሚኖረን ከሆነ በየጊዜው የምንገናኝ ከሆነ ነገሩን መቀየር ነው ያለብን። you don't know ማን መቼ እንደሚጎዳቸው አታውቁም። ህግ አለ I understand፣ የሚጠብቀን ፖሊስ አለ I understand። ግን ፖሊስ በሌለበት ማታስ ህግ በሌለበት ህግ ፋንክሽን በማያደርግበት የሆነ ነገር ብትሆኑስ you never know። ስለዚህ አንዳንዴ የምትሰጡት ምላሽ በጣም ቢለዝብዬ እንትንላለሁ። እንግዲህ ፈርዶብን የዘመኔ ሴቶች በቃ መብታችን እናስከብራለን ምናምን እያልን መለዘብ ካቆምን በጣም ቆይተናል። መብታችሁን አታስከብሩ አይደለም፣ አንዳንዴ ማስከበርም የማያስፈልግበት ሲናሪዮ አለ። አንዳንዴ ኃይል መጠቀም፣ አንዳንዴ እልህ፣ ትዕቢትን፣ ስድብን መጠቀም አስፈላጊ ያልሆነበት ሲናሪዮ አለና ብዙዎቻችን ከኢንተራክሽን ስንጀምር የምናሳየው ኃይል፣ የምናሳየው ብስጭት፣ የምናሳየው ንዴት፣ ስድብ ምናምን የአትራክሽን ማሳያ እንደሚሆን አንዳንድ ደካማ ወንዶች ያስባሉ። እነዛ ደካማ ወንዶች ደግሞ አይፈልጋኛለች ማለት ነው፣ ስለዚህ ሌት ሚ ትራይ የሆነ ጊዜ ልሞክር ምናምን ብለው ይሄዳሉ። ከዛ በኋላ እነዛ ወንዶች ደግሞ ያሸንፉናል። ካሸነፉን በኋላ ጉዳችን ፈልቶ መሬት ቁጭ ነው የምንለው። በቃ ከዛ አይፈልጉንም። አላማው እልሃቸውን ለመወጣት ነው። ስለዚህ እልህ ያለበት ወንድ እልሁን ካበረደ በኋላ አይፈልግሽም። ፍቅርም አይደለም ሀሳቡ፣ ግንኙነትም አይደለም፣ እልህ ነው። እልሁን ከተወጣ በኋላ you no longer his። አብዛኞቻችሁ በእንደዚህ አይነት ሲናሪዮ ውስጥ ሪሌሽንሺፕ ገብታችሁ አሁን መውጫ የጠፋችሁ ብዙ ሴቶች አላችሁ። በጣም ብዙ ሰው አናግሬያለሁ። መጀመሪያ እሱ ነበር ፐርሲስት የሚያደርገው፣ በጣም ይፈልገኝ ነበር፣ በጣም ያናግረኝ ነበር። ከዛም በኋላ እሺ ያልኩት፣ ከዛ ተወኝ። ከዛ በኋላ እኔ ነኝ ፈላጊ። እልህ ነበር የያዘው፣ ፍቅር አልነበረም፣ እልህ ነበር የያዘው። ከዛ እልሁን ተወጣ። አሁን እንደ ልቡ ሲናገርሽ you're still there። አንዳንዴ ሲግናል ሲሰጠን አንሰማም። ቢልቦርድ ላይ የሚያክል ነገር የለጠፉልን አንዳንድ ሳይኖችን ማየት አንችልም because we're in love, foolishly in love። እሺ በብዙ ምክንያቶች አግሬሽንን፣ እልህን፣ ጩኸትን፣ የንዴት፣ ብስጭት፣ ቁጣ ምናምን ከመሳሳብ ጋር እንደሚያያዝ ሶሻል ሚዲያው፣ ሜንስትሪም ሚዲያው፣ ዘፈኑ ምኑን አሳይቶናል። ደግሜ ልንገራችሁ፣ ቁጣ፣ ብስጭት፣ ንዴት ምናምን ከፍቅር ጋር የሚያገናኘው ነገር የለም። በቃ በእንደዛ ሁኔታ ተሳስባችሁ በፍቅር ቀጠልን ምናምን የምትሉ ሰዎች ካላችሁ ፍቅራችሁን ቼክ አድርጉት። it must be a chaos። በቃ chaos። ሰው መጀመሪያ ከብስጭት ከጩኸት ከምናምን አይጀምርም። ከጀመረም እንግዲህ አርግቦት እንግዲህ በሰላማዊ ሁኔታ ቀጥሎ ሊሆን ይችላል። ግን ይሄ አግሬሽንን እንደ አትራክሽን ወይም እንደ መሳሳብ ማሳያ የተደረገብን ነገር ልክ አይደለም። ቼክ ዮርሰልፍ፣ ራሳችሁን መላሳችሁ እንድታዩ ይፈልጋሉ። ብዙ ጊዜ እኛ ሴቶች ያው በአንድ ጊዜ እሺ ያልን፣ በአንድ ጊዜ ተሳሳብን፣ እሺ ያልን፣ ተፈላለግን ላለ ማለት we play hard to get። play ነው የምናደርገው፣ we're not hard to get። ብዙዎቻችን we're not hard to get። I'm sorry to say this። I am sorry to say this። በቃ በጣም በብዙ ሴቶች ስላየሁት ነው including me። we're not hard to get። we are not hard to get። እንዲህ ወንዱ ለፍቶ ፐርሲስት አድርጎ ምናምን የሚይዘን ሴቶች አይደለንም። የዘመኔ ሴቶች ሞደርን ዊመን አይደለንም። አም ሶሪ አይደለንም። በቃ እናስለፋለን፣ ለሆነ ቫሊዴሽን እናስለፋለን። ከዛ በኋላ ዋንስ ዌር ኢን ከዛ በኋላ እነሱም ደግሞ እልሃቸውን ይወጡብናል። በትክክልም ሃርድ ቱ ጌት ሆነን ሳይሆን ተጫወት ነው ጨዋታውን። ኦኬ ሶ አንድ ነገር ላስታውሳችሁ፣ ፕሌይንግ ሃርድ ቱ ጌት እና ቢንግ ሃርድ ቱ ጌት መካከል ልዩነት አለው። እንግዲህ እንግሊዘኛው በደንብ ስለሚገልጠው ብዬ ነው። አንዳንዶቻችሁ እየታዘባችሁኝ ነው። እንግዲህ ምን ላድርግ? በጣም እየጣርኩኝ እኮ ነው፣ በእውነት እየጣርኩ ነው። ፕሌይንግ ሃርድ ቱ ጌት ብዙ ጊዜ ሚክስድ ሲግናል ነው የምንሰጣቸው። ፈልጋለሁም አልፈልግህም፣ ፈልጋለሁም አልፈልግም፣ ከሞከርክ ታገኘኛለህ አይነት ነገር ነው ፕሌይንግ ሃርድ ቱ ጌት። ከዛ ጸባያችን አንዴ ውሃ አንዴ እሳት ነው የሚያደርገን። አንዴ ነበልባል እንሆናለን፣ አንዳንዴ ደግሞ ፍቅር እንሆናለን። ኦኬ
እሱን ደግሞ እንደ ፍቅር ማሳያ አድርገው ይወስዱታል ወንዶቹ። ሞኝነታቸው። ኦኬ when we play hard to get ቫሊዴሽን እንፈልጋለን ሁል ጊዜም ቢሆን። አንድ ቪዲዮ እንደውም አይቻለሁ። ትሄድና ወይኔ በቃ አይጠራኝም ከዚህ በኋላማ ላይጠራኝ ነው እንዴ ምናምን ስትል ከዛ በኋላ አንዴ ለምናታል። ከዛም በኋላ ትጮህበትና ትሄዳለች። በቃ ከዚህ በኋላማ አይጠራኝም ደግሞ ይጠራታል። ሰው ያረግን ያለነውን ነገር ቫሊዴት እንዲደረግልን እንፈልጋለን። ልክ ነኝ ማለት ነው። 3-4 ከለመነኝማ ልክ ነኝ ማለት ነው እናስባለን። so it's more of validation የመፈለግ ጉዳይ ነው when we play hard to get። ሌላኛው ነገር ኖ የምንለው ነገር በትክክል ኖ ለማለት ወይም አምነንበት አልፈልግም አይደለም። if you try harder ወይም ደግሞ more ከሞከርክ ታገኘኛለህ ነው you know ከሞከርክ ታገኘኛለህ ነው። so persist አድርግ። በቃ ሞክር ደጋግመህ ሞክር። እነዚህ ሁሉ ባህሪዎች የጤናማ ሴት ባህሪ አይደለም። when we are hard to get ስንሆን ምን አይነት ባህሪ እንደምናይ ታውቃላችሁ? በመጀመሪያ ደረጃ በትክክል ባውንደሪ ያለን፣ ምን እንፈልጋለን ምን አንፈልግም ግልጽ የሆነ ነገር አለው። ሁለተኛ ባህሪያችን ኮንሲስተንት ነው። በቃ ራሳችንን እናከብራለን ነው። ራሳችንን እንወዳለን ነው። ሰውየው ጥሩ ከሆነ እንፈልገዋለን፣ ጥሩ ካልሆነ አንፈልገውም ነው። ግን when we're play ስናደርግ ጌሙ ሲሆን ሌላ ነገር ነው። እዚህ ጋር ግን ትክክለኛ የሆነ የኛ ባህሪ አለ። ስለዚህ ባህሪያችን ሆት ኤንድ ኮልድ አይሆንም። አንዴ ሰማይ አንዴ ምድር just because የሆነ ነገር ለማግኘት ብሎ የሚቀያየር ባህሪ የለንም። ቫሊዴት ለመደረግ ነው አይደል የምንፈልገው when we play hard to get። እዚህ ጋር ደግሞ ራሳችንን እናከብራለን። ስለዚህ ሰውየው ቫሊዴት አላረገን ጉዳያችን አይደለም ማለት። ሌላኛው ኖ የምንለው when we mean no አንፈልግም ከሆነ አልፈልግም፣ አላረገውም ከሆነ አላረገውም ኖ ግን ሞክር አይደለም። ብዙ ጊዜ when we play hard to get እንትን አለው ኤንሸስ እንሆናለን። አንዛይቲ ይኖራል። በቃ ይፈልገኛል አይፈልገኝም፣ ይሽልኛል ይተወኛል አይተወኝም፣ ይቀጥላል አሁንም ይከተለኝ ይሆን አይሆንም የምንለው ነገር አለ። when we are hard to get ደግሞ ኤንሸስ አይደለንም። በቃ ኮንፊደንት ነን። ፍቅር ግንኙነቱን እንፈልገዋለን፣ አዎ እናስቀጥላለን። አይ አልፈልገውም፣ አዎ ይቆማል ማለት ነውና አንዛይቲ ሳይሆን የሚመራው ሰልፍ ኮንፊደንስ ነው የሚመራው። ኦኬ ሶ ብዙ ጊዜ እንደው ሃርድ ቱ ጌት የሆነን ይመስል we play hard to get ብዙዎቻችሁ የምትታለሉት ለዚህ ነው። ሳምንት ፐርሲስት ያደርጉና ወንዶቹ ከሳምንት በኋላ የሚፈልጉትን ነገር ያደርጋሉ፣ ከዛ በኋላ አይመለሱም because they're done። ለምን? እናንተም ጨዋታ ተጫወታችሁ፣ እነሱም ጨዋታውን በሚገባ አጥንተውት ተጫወቱብን ማለት ነው። ስለዚህ በየትኛውም ግንኙነት ወቅት ብዙ ሃርድ ቱ ጌት አይነት ጨዋታዎችን ባትጫወቱ ጥሩ ነው። በእውነት ከሆናችሁ ሁኑት፣ ማንነታችሁ ይሁን። አይ ይሄ ወንድ መፈለጉን ለማወቅ ጥቂት ጊዜ አብሮኝ እንዲተጋ እፈልጋለሁ። በትክክል ለፍቅር ነው ወይ የፈለገኝ፣ ለትዳር ነው ወይ የፈለገኝ፣ ሊያገባኝ ነው ወይ የፈለገኝ፣ ወይስ ደግሞ ለጊዜያዊ ነገር ነው የፈለገኝ የሚለውን ነገር የምታጠኑበት ነገር ሊኖራችሁ ይገባል። ሀት ኤንድ ኮልድ እየሆናችሁ አንዳንዴ ባህሪያችሁ መልአክ፣ አንዳንዴ የሰይጣን ባህሪ እየተላበሳችሁ፣ አንዳንዴ በጣም አሳቢ አስተዋይ፣ አንዳንዴ ደግሞ ጭራሽ ስለ ሰውየው ግድም አይሰጣችሁ እየሆናችሁ ግልብጥብጥ እያላችሁ ጤናማውን ሰው በህይወታችሁ ሜንቴን ማድረግ አትችሉ። እንደዛ ከሆነ you're playing a ጌም ስትጫወቱ ደግሞ ጌም የሚወድ ሰው ነው እንጂ ጤናማ ሰው አታገኙም። ይሄንን ነገር ላስረግጥላችሁ ፈልጋለሁ። እና ሴት ከሆናችሁ ቶሎ እሺ ካልኩት ይንቀኛል፣ ቶሎ እንትን ካልኩት በቃ እንትን ይለኛል ብላችሁ በሚል ፍርሃት ከምትጀምሩ በቃ መጀመሪያውኑ ጥሩ ጀስቸር አሳዩ። በቃ ቁጣ ምናምን ብስጭት አሳይታችሁ ኔክስት ራውንድ ላይ በቃ ሙሽሽ የሚያደርጓችሁ ከሆነ ፖይንትለስ። መጀመሪያውኑ ጤናማ ሁኑ። መጀመሪያውኑ ከሰው ጋር የትኛውም ግንኙነት ላይ ፒስፉል ሁኑ። ምክንያቱም መጀመሪያ በጣም ሰላማዊ የሆነች ሴት ብዙ አይለፋላትም። ኢን ተርምስ ኦፍ ይሄን ላሳያት፣ ይሄን ፕሩፍ ላርግላት አይደለም፣ እንዲሁ ይቀጥላል ግንኙነቱ። እንዲሁ ወሬው ምናምኑ በቃ ክሊክ ልታደርጉ ትችላላችሁ። መጀመሪያ ግን ኃይል ካሳያችሁ፣ መጀመሪያ ግን ቁጣ ምናምን ብስጭት ምናምን ከጀመራችሁ ሰውየውን the other direction እንዴት ነው የምታደርጉት? ሰውየው ደግሞ a game type of person መሆን አለበት። የጤናማው ሰው በትክክል ትዳር ኮሚትመንት የሚፈልገው ሰው እንደዚህ አይነት ጨዋታ አይመጣለትም።
ጊዜም የለውም ስለዚህ don't play hard to get በቃ ከሆናችሁ ሁኑት ማንነታችሁን ቫልዩ አድርጋችሁ በሚገባ ሴት ሁኑ ካልሆናችሁ ደግሞ ይቅርባችሁ በቃ ይሄ በቃ ባንዴሽ እንዳልለው ብላችሁ ድብዳው ሌላ ነገር ያያሰባችሁ ምክንያቱም ወደዳችሁም ጠላችሁ ውስጣችሁ ያለውን ነገር መደበቅ አትችሉም ከጥቂት ጊዜ በኋላ መውጣቱ አይቀር ስለዚህ መጀመሪያውኑ የሴት ማንነት ይኖራችሁ ሴት ሁኑ መጀመሪያውኑ ከዛ በኋላ ራሳችሁን መቀባባት አይጠበቅባችሁም ከላይ እንዲ ማድረግ አለብኝ ማስመሰል አለብኝ እንዲ ካለ እንዲ ማለት አለብኝ አይጠበቅባችሁም ሴት ስትሆኑ ናቹራሊ ባህሪው ራሱ ፍሎ ያደርጋልና don't play hard to get be hard to get እና ይሄ ቪዲዮ የቱ ጋር እንዳለ ብታሳዩን ደስ ይለኝ ነበር ምክንያቱም እኔ ያየውበት መጨረሻ ድረስ እንኳን ትንሽ የማይመች ነገር ነበር ያየውትና አንዳንድ ጊዜ አትራክት የምንሆንባቸው ሰዎች ራሱ ጤናማ አይደሉም because there is something in us wound ስላለ አግሬሽኗን ሚት የሚያረግ ሰው ነው ያገኘችው ልጅቷ ሌባ ነህ አይደል ቀና በለና ንገረኝ ሌባ ነህ አይደል ስለዚህ እኔን የምትፈልገኝ ከሆነ ውሎህን ማንነትህን ጓደኛህንም ጭምር እንድትቀይርና ሰላማዊ ሰው እንድትሆን እፈልጋለሁ ምን ማለት ነው ዳግም እኮ አብሮ አደግ ጓደኛዬ ውሎዬም ቢሆን ያደግኩበት እኔን የምትፈልገኝ ከሆነ ገና ምንም ሳንጀምር ሁሉም ነገር መስተካከል አለበት አስብበትና ውሳኔን ንገረኝ ቻው አግሬሽኗን ሚት የሚያረግ ሰው ነው ያገኘችው በቃ ሂስ ሚስቺቪየስ አይደል ይሄ በጣም ጤናማ የሆነ ነገር አይደለም ያለው እሷም ጤናማ የሆነ ነገር ስለሌላት በደንብ ክሊክ አድርጎላታል ከዛም በአንድ ሳምንት ነው በ3 በ4ኛው ቀን ፍቅር ያዛት ማለት ነው እና በነገራችን ላይ ሂሊንግ በጣም ኤሰንሻል ሂሊንግ በጣም በቃ ለራሳችሁ ፌቨር ሰራችሁ ማለት ሂል አረጋችሁ ማለት ነው ምክንያቱም ጤናማ ያልሆነን ሰው ዲቴክት ማድረግ ትችላላችሁ በያስባለሁ ቪዲዮ የት እንዳለ የምታውቁ ሰዎች ጠቁሙን ሌሎቻችሁ ግን በቃ ሴት ሆኖ ሁሉን ነገር በእልህ በጩኸት በብስጭት ምናምን የሚጀመር አይደለም አንዳንዱ ነገር እንደ ናቹራል ፍሎ እንዲኖረው በቃ ፒስፉል ሆኖ እስቲ ሰላማዊ ሆኖ ለምን እንዴት እንዲያትናገረኝ ምናምን ብላችሁ እስቲ አትጀምሩ what's the point ምንም ፕሩቭ የምታደርጉት ነገር የለም ምክንያቱም you're pretending you're anxious ውስጣችሁ ሌላ ስሜት ነው ያለው የተደበቀ ስሜት አለ እሱን ስሜት ደግሞ ኮርኮር ሲያደርጉት ውጥትን አለ ማለት አይችልምና እባካችሁ ሴት ሁኑ ወዳችኋለሁ